as a gaming content creator ብዙ ጊዜ የሚነሳልኝ ጥያቄ ምን እንግዛ ነው ፒሲ ይሻለናል ፕሌይስቴሽን ወይስ ስልክ እንግዛ ብለው የሚጠይቁኝ ልጆች አሉና ዛሬ እሱን ብሬክ ዳውን ነው የምናደርገው በዛሬ ቪዲዮአችን ማለት ነው ምን ይሻላችኋል እና ፕሌይስቴሽን ብትገዙ ይሄ ነገር ይቀርባችኋል ፒሲ ብትገዙ ደግሞ ይሄ ነገር ጉዳት ይኖረዋል ብዬ በዛሬ ቪዲዮ አጠር አድርጌ ይሄን ቪዲዮ መስራት ፈልጌ ነው እዚህ መጣውላችሁ ዛሬ ማለት ነው እና በዛሬው ቪዲዮ የሚሆነው ነገር ምንድነው ትንሽ ብር ቢኖራችሁ ወይም በቃ አፎርደብል ማድረግ የምትችሉት አንዱን ቢሆን የትኛው ነው ለእናንተ ሪኮመንድ ማድረገው ሚሊዮን ነገር ነው የምናወራው እኔ ያው ሁሉም ስላለኝ ለእናንተ ቤስት ሚሊዮን አስረዳችኋለሁ ማለት ነውና በመጀመሪያ በፕሌይስቴሽን ኒድ ፕሌይስቴሽን 5 አለኝ 4 አለኝ 3 አለኝ 2 አለኝ እና 1 እንኳን በቦክስ ነው ቁጭ ያለው እዛ ጋር ግን አልተጫወትኩበትም ግን የሁሉ ጄነሬሽን አለኝ እኔ ፕሌይስቴሽኖች ግን ለኖርማል ኮንሱመር ወይም ኖርማል ጓደኛዬ መቶ ፕሌይስቴሽን ልግዛ ወይ ቢል መመክራውን ምክር ነው መነግራችሁ ለእናንተ ማለት ነውና በመጀመሪያ ፕሌይስቴሽን ጉዳቶቹን ላውራ ጉዳቶቹ ምንድነው መልቲታስክ ማድረግ አንችልም ያው ፕሌይስቴሽን የተሰራው ለጌሚንግ ስለሆነ መልቲታስክ ማድረግ አንችልም ቪዲዮ ኤዲት ማድረግ አንችልም ቴሌግራም ላይ መንጻጻፍ አንችልም ዋትስአፕን ዩቲዩብ ቪዲዮዎች ማየት አንችልም ሙቪዎች ማለት ነው ዩቲዩብ ማየት የምንችል ይመስለኛል I never used my PS5 ለቪዲዮ ለዩቲዩብ ግን ፊልም ምናምን ማየት ምንችል አይመስለኝም PS ላይ ያለ because I didn't try it ከተቻለ ኮሜንት ላይ ተነግሩኛላችሁ ግን የተለያዩ መልቲታስኪንግ ፕሮሰሶች መስራት አንችልም በPS5 እና 4ዎች ማለት ነውና እሱ ነው በጣም ጉዳቱ ማለት ነው ግን ብር ላላችሁ ሰዎች ወይም ስራ እየኋላችሁ የምትመጡ ሰዎች ደግሞ ካላችሁ ጥሩ ሳይዱን ልንገራችሁ PlayStation 5 ወይም 4 ካላችሁ ብዙ ጊዜ አፕዴት አይጠይቃችሁም it's like plug-in and play ነው ጆይስቲኩን ሰክታችሁ ወይም ቲቪያችሁን እና ፒኤሱን አብርታችሁ ጌም መጫወት ነው አፕዴት ሪኳየር አድርጋችሁ እና ሁሉም ጌሞች ለፕሌይስቴሽን 5 ኦፕቲማይዝድ ተደርጎ ነው የሚሰሩት ወይም ጥራታቸውን አጀስት ያደርጉታል እና እሱ ነገር በጣም አሪፍ ነው ለካዡዋል ጌመር ማለት ነው አሁን ቤታችሁ ከስራ ውላችሁ መጣችሁ ደክማችሁ ምናምን ቁጭ ብላችሁ ፒኤሳችሁን አብርታችሁ እንትን ማለት ትችላላችሁ ጌም መጫወት ትችላላችሁ without worrying about updates ዊንዶውስ አፕዴት ሳይል ቫይረስ ተገኘ ምናምን ሳይል you just open your PC and your PS እና ጌም መጫወት ትችላላችሁ ማለት ነውና I love PS ያው ጥሩ ሳይዱ ይሄ ነው for me እና ሌላ ነገር ደግሞ ለስራ ደግሞ ያልኳችሁ ወደ ስራም ሳይድ አለው አሁን እኛ ጌመር እየበዛ ነው ኢትዮጵያ ውስጥ ስለዚህ ትዊች ላይ ምናምን ስትሪም ማድረግ ትችላላችሁ ከፒኤሳችሁ ማለት ነው ትዊች ላይ ዩቲዩብ ላይ ምናምን ስትሪም ማድረግ ትችላላችሁ ስለዚህ ለስራም ለስትሪሚንግም ይሆናል ግን እንዳልኳችሁ ለወርክ ስራዎች ለኤዲቲንግ ኤክሴል ለምናምን ልጻፍ ብትሉ ያው ሙድ ይዝባችኋል ፒኤስ ማለት ነውና ፒኤስ መግዛት ያለባችሁ ሰዎች ላይክ ኖት እንደዚህ በቃ በየቀኑ የምታበሩት ምናምን ሰዎች ሳይሆን በቃ ፍሪ ታይም ያላችሁ ሰዎች ጌም ለመጫወት ኢንጆይ የምታደርጉ ሰዎች ካላችሁ 1 or 2 hours ጌም ለመጫወት ኦን አርጋችሁ መጫወት ትችላላችሁ ይሄ ነገር ፒኤስ ደግሞ የተሰራው ከ7 አመት እስከ 100 አመት ነው ማለት እስከምትሞቱ ድረስ ፒኤስ መጫወት ትችላላችሁ because it's a controller ነው በዚህ ኮንትሮለር ነው ጌም እንጫወተው ማለት ነውና እቺ ኮንትሮለር ምንም ሌላ በተኖች የሉትም እንደነ ኪቦርዶቹ የሚያዝግ በተኖች የሉትም ስለዚህ ይሄ ወደፊት ነው ይሄ ማውስ ነው ይሄኛው መዝለያ ነው ይሄ መተኮሻ ነው ይሄ ማለሚያ ነው as always እንደ ሁሉም ፕሌይስቴሽኖች ማለት ነውና ከጻል ልጅ እስከ ትልቅ ሰው መጫወት ይችላል በተለይ ተማሪዎች ደግሞ ካላችሁ ወላጆች ይሄን ቪዲዮ ያያያችሁ ካላችሁ PS እንግዛላቸው የምትሉ ሰዎች ካላችሁ አው ጉዙላቸው ነው ምለው because ላስረዳችሁ give them time አለ አይደለ የሆነች ታይም ስጧቸው የመጫወቻ የመዝናኛ ማለት ነው ስለዚህ ውጪ ወጣው ከሚዞሩ ቤታቸው ቁጭ ብለው ፒኤሳቸውን ኦን አድርገው ለ1 ሰዓት ለ2 ሰዓት ዘና ይላሉ ማለት ነው ከዛ ወደ ጥናት ወይም ወደ ስራ መግባት ትችላላችሁ ማለት ነው ከብዙ ነገር ይቆጥባችኋል ማለት ነውና እዚህ ድረስ ካያችሁኝ እርግጠኛ ነኝ ቪዲዮ ተመችቷችኋል ማለት ነው ስለዚህ ላይክ መስጠት እንዳትረሱ ይሄን ቪዲዮ እና ሰብስክራይብ ማድረግ እንዳይረሳ ማለት ነው በሁለተኛ ደግሞ የምናወራው ስለ ስልክ ነው ወይ ታብሌት ነው any kind of ዲቫይስ ስክሪን ያለው ስክሪኑ ምን ነካው ነገር አሪፍ ነው በተለይ ፒሲ ስልኮች ፒሲ በሏቸው ራሳቸውን የቻሉ ፒሲ ናቸው እኔ የነበረኝ 12ኛ ክፍል ግራጁዌት ሳረግ የተገዛልኝ ፒሲ እና አሁን ያለኝ ታብሌት አይገናኝም because my tablet ይቦንሳል ኳሊቲ ማለት ነውና ፒሲ በቃ አነስ ብለው ናቸው ስልኮች ማለት ነው ግን የተለያዩ እና ብሌንደር ምናምን መጠቀም አትችሉም because
ጠንካራ አይደለም እነዚህ ጌሚንግ ፎኖቹን ካልገዛን ማለት ነው እነዚህ ሬድ ማጂክ ምናምን የሚባሉትን ጌሚንግ ፎኖችን ካልገዛን በጣም ይከብደዋል ላይክ ኃይለኛ ፕሮሰሲንግ ስራዎችን ለመስራት ግን እነ ካፕከትን ለመጠቀም እነ ፕሪሚየም ፕሮ አሁን እነዚህ ኤዲቲንግ አፕሊኬሽኖች እንዳለ ወደ ስልክ መጥተዋል ስለዚህ ቲክቶክም ለመጠቀም ምናምን በጣም አሪፍ ነገር ነው አሪፍ ስልክ ብትገዙ ሪከመንድ አደርጋለሁ ዴዝ ነው ባድ ሳይድ የለውም ስልክ መግዛት ቢካዝ ስልክ ታወሩበታላችሁ ቲክቶክ ተጠቀሙበታላችሁ ስትሪም ታረጋላችሁ ጌም ትጫወቱበታላችሁ እና አይ ዶንት ሲ ዘ ባድ ሳይድ ግን ከገዛችሁ ግን ስልክ አሪፍ ስልክ ግዙ እና አይፎኖችን ደግሞ የምትገዙ ከሆነ ኩለር ግዙለት እንዲያቀዘቅዘው ቢካዝ አይፎን ቫልዩን የሚያጣው በባትሪው ልክ ስለሆነ ኩለር ገዝታችሁ ተጠቀሙ ማለት ነው እንደዚህ አይነት ነገር ስትሰሩ ለምን አይፎን ገዝታችሁ 1% ቀነሰ ማለት ወደ 20,000 ብር ያጣል ማለት ነው ያ ነገር ወደ 20,000 ብር እየቀነሰ ነው የሚመጣው ስለዚህ እሱን በደንብ ኮንሲደር አድርጋችሁ ግዙ ማለት ነው ስልክ ላችኋለሁ ያ ስልክ ለሁሉም ሰው ነው ሪከመንድ ማድረገው ለልጅም ለትልቅም ግን በጣም ለልጆች ሪከመንድ አላረግም ታብሌት ኪድስ የሚባሉት አሉ አይደል ስልክ ላይ ተጠደው የሚውሉት እንደነሱ አይነት ልጆች አልመክረም ግን ያው ኢትስ ፋይን በጣም ልጅ አስቸጋሪ ነው ስራ እየሰራን ታብሌት ወይም ስልክ ሰተነው ዞር ማለት እንችላለን ማለት ነው ማዙጣው እየደወለች ነው እዚሁ ጋር ማለት ነው እና ዞር ማለት እንችላለን ስለዚህ ያው ስልክ ለልጅ በጣም ለልጅ አልመክረም ግን ከ18 አመት በላይ ከ17 ከ16 አመት በላይ ለስልክ አሪፍ ነው ለሁሉም ሰው PUBG እንጫወታለን ፎርትናይት ኮል ኦፍ ዲዩቲ የተለያዩ ጌሞች አሉ ኢንጆይ እናደርጋለን ያ ያው ኩለር ግዙለት ለስልካችሁ እንዳያዝጋችሁ ማለት ነው እና በመጀመሪያ ደግሞ ትልቁ ዋናው ደግሞ ፒሲ ነው ሁለት አይነት ፒሲ አለ እዚህ ጋር እንደምታዩት ይሄ ዴስክቶፕ ነው እና ላፕቶፕ አለ ላፕቶፕ ለእንትኖች ነው የሚያስፈልገው ላይክ ቢሮም ለሚገባ ሰው ቤትም ለሚውል ሰው እና በቃ እየተንቀሳቀሰ ለሚሰራ ሰው ላፕቶፕ በጣም ያስፈልገዋል እና i3 አለ i5 አለ i7 አለ i9 አለ i14 ምናምን የሚባል ይወጣል ተብሏል እየተሰከሰንም ሊሆን ይችላል ግን አሉ እነዚህ ጄነሬሽኖች i3 ማለት ኢትስ ላይክ የስራ ፒሲ ነው ቢካዝ እኔ መጀመሪያ ፒሲ i3 በ4GB RAM ነው ግን I have played like ከ10 ጌሞች በላይ ነው የተጫወትኩበት እዛ ጌም ላይ በቃ ከ10 ጌሞች በላይ I have played a lot of games በዛ i3 ፒሲ ማለት ነው ቢካዝ ጌሞቹ በዛ ሬንጅ ነበር የሚሰሩት አሁን ያው ይከብዳቸዋል ግን አሁን በዛ ሬንጅ ነው አሁን i3 ገዝቼ ጌም ልጫወት የምትሉ ሰዎች ካላችሁ በጣም ከባድ ነው ማለት ነው ኢትስ በጣም ይከብዳቸዋል ግን i5 በ8GB RAM ምናምን እነ GTA በቃ አሪፍ ጌሞች አሉ መጫወት የምትችሏቸው እና i5 ደግሞ ትንሽም ኤዲቲንግ የምትሰሩ ሰዎች መልቲታስክ የምታደርጉ ሰዎች ካላችሁ i5 በ8GB RAM ምናምን አሪፍ ነው i7 እና i9 ደግሞ እነሱ ትልቅ ፕሮሰሰር ናቸው ቢካዝ 16 እና 32 ኮር ነው ያላቸው ያው ወደ ዲቴይሉ አንግባ ግን ትልቅ ነው ፕሮሰሰራቸው የኔ i9 ነው ትንሽ ልጎር የኔ i9 ነው በ32 ኮር ነው ማለት ነው 32 I think so 32 ነው እና 4090 ግራፊክስ ካርድ ነው ያለው የኔ ዴስክቶፕ ማለት ነው እና እቤት መዋል ካቆምኩ በኋላ ነው የገዛሁትና I'm really pissed እየተጠቀምኩት ስላልሆነ ማለት ነው ግን ላፕቶፕ ቢሆን ኖሮ አሁንም ስራ ቦታ ሲሄድ ምናምን እጠቀመው ነበር እዛ ግን ያው ደግነቱ ታብሌት ስላለኝ በታብሌቴ እጠቀማለሁ እዛ ማለት ነው እና ወደ ገደለው ስንገባ እና i3ም i5ም i7ም i9ም ሆነ ግራፊክስ ካርድ ካለው አሪፍ ነው የሚሆነው የትኛው ፒሲ አሪፍ ነው የሚሆነው ስለዚህ ስትገዙ እንደዚህ አይነት ነገር አፎርድ አድርጋችሁ ስትገዙ ግራፊክስ ካርዱ ምንድነው የሚለውን ነገር ግዙ እና መግዛት የሌለባችሁ ግራፊክስ ካርድ ደግሞ 2050 3050 4050 5050 የሚባሉ RTX እና GTX የሚባሉትን መግዛት የለባችሁም ቢካዝ ሁሌም ዝቅ ያሉት ይሆናላ ሚኒመም ሪኳየርመንት ያላቸው ናቸው እነዚህ ማለት ነው ስለዚህ እነዚህን 40 50 20 50 30 50 ምናምን የሚባሉትን ባገዙ አሪፍ ነው ከ20 60 27 37 ምናምን የሚባሉት ደግሞ በጣም አሪፍ ነው ፐርፎርማንሳቸው ማለት ነው እና አንድ ነገር ደግሞ ማስረዳት የምፈልገው ነገር ምንድነው የላፕቶፕ ወይስ ዴስክቶፕ ልግዛ የምትሉ ሰዎች ካላችሁ ዴስክቶፕ ኢትስ ላይክ ትልቅ ሬንደሪንግ የምትሰሩ ሰዎች ናችሁ ወይ ማስታወቂያ ምናምን የምትሰሩ ሰዎች ናችሁ ፒሲ ይሄንን መግዛት ያለባችሁ ማለት ነው አሁን እኔ ይሄንን የገዛውበት ዋነኛው ምክንያት ምንድነው ዩቲዩብም ቲክቶክም ላይና ያው ብሌንደር ምናምን ስለምሰራ እዛ ላይ
በጣም ፈጣን የሆነ ሪያክሽን ለማየት ነው ቢካዝ ጌም እየተጫወተን ብዙ ሰው ማያውቀው ነገር ጌሙ ራሱ ሪሶርስ ይወስዳል አይደለ የፒሲያችሁ ሪሶርስ ይወስዳል ስለዚህ ጌሙን እየተጫወተ ስትሪምም እያደረገ ዩቲዩብ ላይ ስትሪም ቲክቶክም ላይ ስትሪም እያደረገ ይከብደዋል ማለት ነው ፒሲው ስለዚህ ለዛ ነው ይሄንን ጠንከር ያለ ፒሲ እኔ የገዛሁት ፐርሰናሊ ማለት ነው እናንተ ግን በደንብ አስባችሁበት ቢካዝ ኢትስ ኤክስፔንሲቭ በተለይ አሁን ሲገባ ደግሞ ወደኛ ሀገር በጣም በውድ ዋጋ ነው የሚገባው ስለዚህ እሱን በደንብ አስባችሁበት ዴስክቶፕ ብትገዙ መርጣለሁ ማለት ነው ቢካዝ ኤቭሪ ኮምፖነንት እዚህ ላይ የምታዩት ኮምፖነንት እንዳለ ካስቸገረኝ አውጥቼ ሸጬ ሌላ መቀየር ነው ሁሉንም ፒሲውን መቀየር አይደለም እና ላፕቶፕ እሱ ነው ባር ሳይዱ ስለዚህ if you have like guys ከ120 ሺህ ብር እስከ 130 ሺህ ብር ካላችሁ ፒሲ መግዛት ትችላላችሁ ፎንም ስልክም እና ታብሌት M4 ምናምን መግዛት ትችላላችሁ PS5 መግዛት ትችላላችሁ ስለዚህ እናንተ በደንብ አስባችሁበት ግዙ ማለት ነው እሱን በደንብ በቃ ኮንሲደር አድርጋችሁ እሱን ግዙ because ያው ከባድ ነው የሚሆነው ካወጣችሁበት በኋላ ይሄን ልስራ ወይኔ ምናምን እንዳትሉ ማለት ነው because ያው እኔም ስለሆንኩበት ነው መጀመሪያ ይሄን ፒሲ ባልገዛ ኑሮ ላፕቶፕ ገዝቼ ያው ስራ ቦታ ይዤ ነበር ግን I love my PC ኮንሲደር ያርኩት ያለው I love my PC እና አንድ ባድ ሳይድ መናገር የምፈልገው ስለዚህ ፒሲ ወይም ስለማንኛውም ፒሲ አንድ ባድ ሳይዱ ምንድነው አፕዴት በጣም አዛ ነው በጣም አፕዴት በጣም የሚያዝጋው ፒሲያችሁን ዘግታችሁ ኦን ስታደርጉት አፕዴት አድርጉ ይጠብቃችኋልና ባለፈው ላ ይሄኛው እዚህ ጋር በጽሁፍ አስቀምጥላችኋለሁ ዊንዶውስ 11 ላይ ይሄ አፕዴት ፒሲያችንን ክራሽ ያደረገ ነበርና ይሄኛውን ራሱ አፕዴት አድርጎብኝ እኔ አንኢንስቶል አደረኩት የፈጠነ ማለት ነው እናንተም አፕዴት ያደረጋችሁ ሰዎች ካላችሁ ግቡና ቼክ አድርጉት እስቲ ኮሜንት ላይ እናንተ ያላችሁ ምንድነው ትነግሩኛላችሁ ማለት ነው you guys have a PC PS5 ስልክ ነው ያላችሁ እና ሁሉም ነው ያላችሁ እንደኔ ቀበጥናችሁ ወይ ምናምን እስቲ ኮሜንት ላይ ትነግሩኛላችሁ ማለት ነውና thank you guys እዚህ ድረስ ላያችሁኝ በጣም ነው ማመሰግነው I hope I helped ምን መወሰን የከበዳችሁ ሰዎች ካላችሁ ወይም ወደፊትም መወሰን የምታስቡ ሰዎች ካላችሁ I hope I helped እና ይመቻችሁ thank you እዚህ ድረስ ላያችሁ አመሰግናለሁ ቻው